እንዴት ዋላችሁ ተመልካቾች? ለአቦል የተዘጋጁ ስፖርታዊ መረጃዎች ደርሰዋል። ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ግርማ ሞገስ ከዜናዎቹ ጋር አብራችሁ ቆያለሁ። አብራችሁ ቆዩ። የኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመቱን ትላንት ሲያጠናቀቅ ሲዳማ ቡና በታሪኩ የመጀመሪያ የሆነውን ዋንጫ ከፍ አድርጎ አንስቷል። ትላንት በሐዋሳ ከኢትዮ ኤሌክትሪክ ጋር ጨዋታውን ያደረገው ሲዳማ ቡና 1-0 ቢሸነፍም ቀደም ብሎ የዋንጫው አሸናፊ መሆኑ በመረጋገጡ ዋንጫውን በደጋፊዎቹ ፊት ከፍ አድርጓል። ሲዳማ ቡና 20 ክለቦች በተሳተፉበት የዘንድሮ ዋንጫ ላይ 68 ነጥቦችን በመሰብሰብ ቀዳሚ ሆኖ አጠናቋል። ከተከታዩ ነገሌ አርሲ በ8 ነጥብ በመብለጥ ያጠናቀቀው ሲዳማ ቡና የሊጉን ዋንጫ ያነሳም 11ኛው ክለብ ሆኖ ተመዝግቧል። የትላንት ተጋጣሚው ኢትዮ ኤሌክትሪክ ማሸነፉን ተከትሎ 5ኛ ደረጃን ይዞ ማጠናቀቁን አረጋግጧል። የፋሲል ከነማው ታምራት እያሱና የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል በእኩል 15 ግቦች ከፍተኛ ግብ አስቆጣሪ ሆነው አመቱን አጠናቀዋል። ሲዳማ ቡና በቀጣይ አመት ኢትዮጵያን በአፍሪካ ሻምፒየንስ ሊግ የሚወክል ሲሆን ለሌላ ዋንጫ ቀጣይ ሐሙስ የሚጫወት ይሆናል። በኢትዮጵያ ዋንጫ የፍጻሜ ጨዋታ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ባለፈው አመት ያጣውን ዋንጫ በድጋሚ ለማግኘት ጨዋታውን ያደርጋል። ሽረ ምድረ ገነት፣ ድሬዳዋ ከተማ፣ መቀለ ሰባ እንደርታና አርባ ምንጭ ከተማ ወደ ከፍተኛ ሊጉ መውረዳቸው ይታወሳል። በጋሞ ጨንቻም ሀላባ ከተማ በቀጣይ አመት በ18 ክለቦች መካከል ለሚካሄደው የፕሪሚየር ሊግ ጨዋታ ደግሞ ከከፍተኛ ሊግ ያደጉ ክለቦች ናቸው። የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሆኗል ሲዳማ ቡና ከብዙ ፈታኝና መራራ ትግል በኋላ በመጨረሻም አሊቶ ሻምፒዮን ሆነዋል። በታሪክ ለመጀመሪያ ጊዜ የዚህ ውድድር አሸናፊ ሆነዋል። ፍቅረ ኢየሱስ ተወልደ ብርሃንና እንደዚሁም የቡድኑ ጓደኞች በዚህ ነገር በካፍና ፊፋ መስፈርት ብቁ ዳኛ ባለማፍራታችን በዓለም ዋንጫ ኢትዮጵያውያን የሚወክሉ ዳኞችን እንዳንመለከት አድርጎናል ሲሉ የቀድሞ ዳኛ ዶክተር ኃይለ ኢየሱስ ባዘዘው ተናገሩ። ዳኞች በግል ራሳቸውን ማብቃት፣ ፌዴሬሽኑ ደግሞ የዳኞችን ልማት ላይ በትኩረት መስራት ችግሩን ለመቅረፍ መፍትሄ መሆናቸውን አመላክተዋል። አንተነህ ተስፋዬ ተጨማሪ አለው። ረዳት ዳኝነት ደግሞ 11 ዳኞችን አስመርጣለች። ኢትዮጵያ ካሁን ቀደም በዓለም ዋንጫው ዳኞችን የማስመረጥ ታሪክ እንደነበራት ላለፉት 5 ዓመታት በእግር ኳስ ዳኝነት ያገለግለው የቀድሞ ኢንተርናሽናል ዳኛ ዶክተር ኃይለ ኢየሱስ ባዘዘው ያስታውሳል። እኛ ሀገር ላይ ከዚህ በፊት እነ ኃይለ መላክ ተሰማ ወጣቶች ዓለም ዋንጫ ላይ ተሳትፎ አገራቸውን አስጠርተው ነበረ። በአምላክ ተሰማ ዓለም ዋንጫም ላይ ታዳጊ ወጣቶች ዓለም ዋንጫም ላይ ተሳትፎ ሀገሩን አስጠርቶ ነበር። ከዛ በኋላ ግን እነሱ ሊተካ የሚችል ዳኛ ፌዴሬሽኑም የዳኛ ኮሚቴውም ዳኞች ራሳችን የማብቃት ጉዳይም ሆኖ በእነሱ ደረጃ ዓለም ዋንጫን ልንሳተፍ አልተቻለም። በኢትዮጵያ ዳኞችን ለማብቃትና ለማሳደግ የተሰሩ ስራዎች አነስተኛ በመሆናቸው ለዳኞች ልማትም የተሰጠው ትኩረት ዝቅተኛ መሆን በመቻሉ በዓለም አቀፍ ደረጃ በሚካሄዱ የእግር ኳስ ውድድሮች የዳኞቻችን ተሳትፎ አነስተኛ መሆኑን ገልጸዋል። ካፍም ፊፋም ዳኞችን ለመምረጥ መስፈርቶች አሉት። እነዛ መስፈርቶች ሊያሟሉለት የሚችል ዳኛ ባለማግኘቱ ምክንያት ከኛ ሀገር ሊመረጥ አልቻለም። ከመስፈርቶች ውስጥ አንዱ በምስራቅ አፍሪካ ያለን ተሳትፎ ዳኞቻችንም አገራችንም ያለን ተሳትፎ ምን ይመስላል ነውና ከምስራቅ አፍሪካ ተወዳዳሪ የሚሆን ዳኛ ባለማፍራታችንና ከፍ ባለማድረጋችን ምክንያት የዓለም ዋንጫው ላይ ኢትዮጵያን የሚወክል ዳኛ ልናፈራ አልቻልንም ማለት ነው። ችግሮችን ለመቅረፍ በርካታ ስራዎች መስራት እንዳለባቸው የጠቆመው ዶክተር ኃይለ ኢየሱስ በተለይም ዳኞች በግል ራሳቸውን የማብቃት ስራዎች ላይ ትኩረት በማድረግ መስራት እንዳለባቸውም ጠቁሟል። እግር ኳስ ዳኝነት መሮጥ ብቻ አይደለም። እግር ኳስ ዳኝነት የራሱ ዲሲፕሊን አለው። ራሱ የሚፈልገው ዲሲፕሊን አለው። ከአመጋገብ ጀምሮ ከረፍት ቀጥሎ ከልምምድ ከትሬኒንግ ከምትሰራቸው ትሬኒንጎች ልክ እንደ እግር ኳስ ተጫዋቾች ዳኞች ጠንከር ያለ ትሬኒንግ መስራት አለባቸው። ስለዚህ በአካል በአእምሮ የጠነከረ ዳኛ ሊኖረን ይገባል። በእውቀት ደረጃው ከፍ ያለ ዳኛ ያስፈልገናል። የኢትዮጵያ እግር ኳስ ፌዴሬሽንና ብሔራዊ ዳኞች ኮሚቴ ዳኞችን የማብቃት ስራዎች ላይ ትኩረት አድርገው አልሰሩም። በመሆኑ በቀጣይ በሚካሄዱ አህጉር አቀፍና ዓለም አቀፍ የእግር ኳስ ውድድሮች ላይ በዳኝነት ተሳትፎ እንዲኖረን ፌዴሬሽኑ በትኩረት ሊሰራ እንደሚገባም መልእክቱን አስተላልፏል። እግር ኳስ ፌዴሬሽኑ ዳኞችን ለማብቃት የተለየ ስራ መስራት ይኖርበታል። ለምሳሌ እኔ 1993 ዓመተ ምህረት ላይ ዳኝነት ኮርስ ወስድ ፕሮጀክት ነበረ። ያኔ እነ ዶክተር አሸብር የሰሩት ፕሮጀክት የእግር ኳስ ዳኛ ፕሮጀክት ማለት ነው። እኔ እዛ ፕሮጀክት ውጤት ነኝ። እግር ኳስ ፌዴሬሽኑም የእግር ኳስ ዳኝነት ፕሮጀክት በእድሜ ደረጃቸው በትክክለኛ የእድሜ ደረጃ ተሰርቶ መምጣት አለበት።